አሁን ላይ አንተን ከማንም ጋር ላወዳደር አልችልም። እንደምትወደኝ በልበ ሙሉነት መናገር እችላለሁ። በእኔ ተስፋ እንደማቆርጥ አሳይተኛል። እብረት የሌለብህ ደረቅ ፈጣጣ ስለሆንክ እንጂ ከትሁት ጋር ምንም ነገር እንደሌለ አንተም ጠንቅቀህ ታውቃለህ። ለሽምግልናሽ ያስፈልግሻል ብዬ ከገዛሁልሽ ጥሎሽ ይሄ ወርቅ አንዱ ነው። ይሄ ቦትራፋ የሆነ ልጅ እንደው ምን ይሻለዋል? እሷን ሳይሆን እሱን ፍሪ። በጥይት ግንባሬን ልታስብኝ ነው እንዴ? አንቺን ከማጣት ሌላ የሚያስፈራኝ ነገር ነው። እዚህ ቁጭ ብዬ የሌላ ሰው ሆነሽ እያየሁ ማበድ አልፈልግም። ለምሳሌ አንተ ጆፍሬን እንደጣልክብኝ ይኸው ነጭ ፀጉር ያልከ ሰውዬ ለእኔ እንግዳዬ ነው። የሆነ ነገር አደርጋለሁ ብትል ውርድ ከራስ ማን በሌኔ ልጅ አንተን ወይ ይቅርታ ያርጉልኝ ጋሽ። እኔ ከትሁት አፍቃሪዎች አንዱ ነኝ። ያው ፍቃዶት ከሆነና በፊቱ ሞገስ ካገኘው ልጆትን እንደ ንግስት አንቀባሬ ላኖራት ነው። ተነስ እስኪ ተነስ ቁጭ። አሃ አንደኛው ሽማግሌ የምትልከው አንተ ነህ ማለት ነው? አዎ አባቴ፣ ትሁቴ ፍቅረኛዬ ናት። በጣም ነው የምንዋደደው። ነበረች እያልክ አውራ። አሁን ትሁት ከአንተ ጋር የሚያገናኘን ነገር የለም አለ እንጂ ከእሷ ጋር የሚያገናኘኝ ነገር ከሌለ ለምን ሽማግሌ ልካለሁ? እብረት የሌለብህ ደረቅ ፈጣጣ ስለሆንክ እንጂ ከትሁት ጋር ምንም ነገር እንደሌለ አንተም ጠንቅቀህ ታውቃለህ። ምንድን ነው እኛ ፊት ልትጣሉ ነው እንዴ? እናንተ ማድረግ ያለባችሁ ሽማግሌ መላክ ነው። ውሳኔው ደግሞ የኛ የራሳችን ነው። ይቅር ይበሉኝ አባቴ፣ እርሶን ማስከፋት ፈልጌ አይደለም። ያው የሚናገረውን ነገር ትንሽ ስላበሳጨኝ ነው። ተመስገን፣ አንተ ወጣ። እዚህ ከቆየህ ጥሩ ነገር አይፈጠርም። ልክ ነህ አባዬ። ይሄን አስመሳይ የሆነ ነገር ከማድረጌ በፊት በወጣ ይሻላል። መቼም የትሁት አባት ንዴቱን በሰው ፊት መቆጣጠር የማይችል ሰው ለልጆት እንደማይመርጡ ተስፋ አደርጋለሁ። ዝም በል አንተ፣ በማያገባ አትግባ። አሁን በአንተ ቤት ነጥብ ያስታልቅ መስሎህ ነው። ቆይ እንዴት እንደዚህ ታደርጊያለሽ? እንዴት እዚህ ትጠሪዋለሽ? እና ደውሎ ሲጠራኝ ምን ላድርግ? በዛ ላይ ደግሞ ለአባዬ እሱን ሽማግሌ እንደሚልክ ነግሬዋለሁ። ቆይ ተው አንተ ምን አስጨነቀ? እኔ ምርጫዬን ታውቀዋለህ አይደል እንዴ? ወይስ እንዳይወስድብህ ነው? ታውቂያለሽ፣ ማንንም አልፈራም። ግን ደግሞ የእሱን ተንኮል የምታገስበት ጊዜ ላይ አይደለም ያለሁት። የሆነ ነገር ቢያደርግ እንደ በፊቱ አልታገሰው። ምን ታደርጋለህ? መቼም እንደ ወንድ መሳሪያ አልማዘዝ። ይሄን አልጫ ሰብሬ ነው የምጥለው። ከማንም ጋር እንድትጣላ አልፈልግም። ለሱ ያዘጋጀውን ቅጣት ራሱ ከበቂ በላይ ነው። አንተ ምንም አታድርግ ለኔ ስትል። እሺ ቱቲ፣ ናቲን እየቀጣችው ነው? ቆይ እንዴት ማለቴ? ቅጣቱ ምንድነው? ቅጣቱ መሸነፍ ነው፣ እኔም ማጣት ነው። በዛ ላይ ደግሞ ለናቲ ከመሸነፍ በላይ ምንም አይነት ቅጣት የለም። አሁን ገባኝ። ቆይ ሁለታችንም ሽማግሌ እንድንልክ ያደረግሽው ለማወዳደር ሳይሆን እሱ እንዲሸነፍ ነው? አሁን ላይ አንተን ከማንም ጋር ላወዳደር አልችልም። እንደምትወደኝ በልበ ሙሉነት መናገር እችላለሁ። በእኔ ተስፋ እንደማቆርጥ አሳይተኛል። ይሄን መስማት ለኔ ምን ማለት እንደሆነ አልገባሽም። ይቅር እንድትይኝ አንቺ የኔን ፍቅር እንድታይልኝ 6 ዓመት ሙሉ ታግሸሻለሁ። ግን ደግሞ ትሁቴ ይሄ እርኩስ የሆነ ነገር ሰጥቷቸው ፋዘርን እሺ ቢያስብላቸውስ? ልምድን ተጠቅመህ እናመልጣለና። የምን ልምድ? በጠለፋ እኮ የ6 ዓመት የስራ ልምድ አለ። ድጋሚ ማድረግ መቼም አይከብድም። ከተፈቀደልኝማ በደስታ። እሺ በቃ ጋሼ
ምንድነው? ለክብሮት ባይመጣም ይህቺን ነገር ከጥሎሽ በፊት እንደስታለች። አይ ለእኔ አይ ምን አስቸገረህ? ለኔ እኮ ልጄን በስነ ስርዓት ካያስክልኝ በቂ ነበር። በል እንግዲህ እንዲህ እንዳከበርከኝ ፈጣሪ ያክብርህ፣ ጤናህን ይስጥህ። ምን ታደርገዋለህ? እንደው ተቸገርህ። የትሁቴ አባት እኮ ለእርሶ ምንም ነገር ባደርግ ቢያንስቦት ነው እንጂ አይበዛቦትም። እንደው ምን አስቸገረህ? የኔ ልጅ ወርቅ ልበስ። አሚን አሚን። የኔ አባት ነገረ ስራህን እንዱ ሳይሆን የመኳንንት ዘር ነው የምትመስለኝ። ለመሆኑ ቤተሰቦች የት ናቸው? ለስራ እዚህ ሀገር አለ፣ ውጪ ነው ያሉት። ያው ሲመጡ ለተውውቅ አመጣቸዋለሁ ብያለሁ እኮ። ወደ ውጭ ከወጡ ጥሩ ስራ እንዳላቸው ገምቻለሁ። ይኸውልዎት አባቴ ጉራ ይምሰልብኝ እንጂ በሞላ ቤት በጥሩ ቤት ነው ያደግኩት። ግን ደግሞ የነሱን የምጠብቅ ሰው አይደለሁም። ሚስቴንም በራሴ ላብ በራሴ ጉልበት ነው ላኖራት የምፈልገው። ወንድ ልጅ እንዲህ ነው። ወላጆቹ ያኖሩትን ጥሩ ኑሮ በራሱ ላብ ልጆቹን ማኖር ነው የሚያስበው። ትሁቴን እርሶ ፈቅደው ከሰጡኝ ምን አይነት የገነት ህይወት እንደማኖራት ያዩኛል። ምንድነው ናት? ለሽምግልናሽ ያስፈልግሻል ብዬ ከገዛሁልሽ ጥሎሽ ይሄ ወርቅ አንዱ ነው። ቆይ አንተ ይሄን ሁሉ ብር ኬት አምጥተህ ነው? ናት እንዳትዋሽ፣ ኬት አምጥተህ ነው ገንዘቡ? ምን ያህል እንደምወድሽ አንቺ አልገባሽም ማለት ነው። ለአንቺ ምንም ነገር ሆናለሁ። መቼም ነው ከሰው በታችም አላደርግሽ። አባትሽ አንዴ ፈቅደው ይስጡኝ እንጂ ሀገራችሁ ላይ ታይቶ በማይታወቅ ድል ባለ ሰርግ ነው ደግሽ የማገባሽ። ተመስገን መቼም ቢሆን በህልሙ እንኳን እንደዚህ አይነት ሰርግ አይቶ እንደማያውቅ ነው የምነግርሽ። ዞረ ዞረ በቃ ተመስገን ላይ ነው አይደል? አሁን አታረሳሳኝ። ገንዘቡን ከየት ነው ያገኘው እያልኩ ነው። እንዴ እናቴን ጠየቅኳት። በቃ ማለት ምንድነው የጠየቃት? ለወደፊት ይጠቅማል ብሎ አባቴ ሳይታሰር በፊት ያስቀመጠልኝ ገንዘብ ነበረ። አሁን ደግሞ እንደሚያስፈልገኝ አሳምኜ ከነገርኳት በኋላ እንድትሰጠኝ አደረግኩ። እና ቆይ እናት እንደዚህ በቀላሉ ሰጠች? በቀላሉ እንኳን አልነበረም። በጣም አስለመናኛለች። በመጨረሻም በሊቢያ ያሰደዳለሁ ብዬ ስነግራት ማምራሪና አይታ ሰጠችኝ። ቆይ ናቲ ይሄ ሁሉ ነገር አድርገህ ባይሳካስ? ማለቴ አባቴ እሺ ባይላስ? በእኔ ድክመት እንዳላጣሽ ማድረግ ያለብኝ ብቻ ሳይሆን ማድረግ የሌለብኝ በሙሉ አደርጋለሁ። ግን ደግሞ አባትሽ ካልፈቀደ የቤተሰብሽን ምርጫ አከብርልሻለሁ። ግን ደግሞ እዚህ ቁጭ ብዬ የሌላ ሰው ስትሆኝ ማየት አልችልም። ለእናቴ ያልኳትን ነገር ደግሞ አደርገዋለሁ። ምንድነው ለእናቴ ያልኳት? ገንዘብ ካልሰጠችኝ በሊቢያ ያሰደዳለሁ ያልኳትን ነው። ናቲ ምን እያልክ ነው? ሲጀመርም ነግሬሃለሁ አይደል? ሽማግሌ አንተ ብቻ ነው የማትልከው ብያለሁ። ምርጫው ደግሞ አባቴ ነው። አምነህ ለገባህበት ነገር ምንድነው እንደዚህ አይነት የህፃን ውሳኔ መወሰን? በዚህ ላይ ደግሞ ስለ እንደዚህ አይነት ጉዞ የሚሰማውን አስፈሪ ነገር እየሰማህ አይደል እንዴ? ይኸውልሽ ትሁቴ፣ አንቺን ከማጣት ሌላ የሚያስፈራኝ ነገር የለም። እዚህ ቁጭ ብዬ የሌላ ሰው ሆነሽ እያየሁ ማበድ አልፈልግም። በፈጠራ አትጀጃል። እኔንም አታስጨንቀኝ። ይሄን ሀሳቡን ወደ ዘጣለ አየሽ ትሁቴ፣ ለእኔ ትጨነቂያለሽ ማለት ነው። አሁንም ትጨነቂያለሽ ማለት ነው ማለት ነው። እኔ እናንተ እኮ አልተጣላንም። አንዳንዴ ልብሽ ከኔ ራቅ ይመስለኛል። አንዳንዴ ደግሞ እንደዚህ ሆነሽ ሳይሽ አሁንም ከኔ ጋር ያለሽ ያረጋግጥልኛል። ወደ ውጭ ልወጣ ነው። ትወጣለህ? አይ ትንሽ እዚህ እቆያለሁ። እንዴት ነህ? እንዴት ነሽ ቲና? ምን ነው ግን እዚህ ቤት ግራው በዛ? እኔ ኧረ አትደንግጥ።
ወይኔ ከመጣው በኋላ ሊሆን ይችላል። ይሆናል። ይሁን ነው እንግዲህ። ቀለል ያልሽ ነሽ ግን። አዎ ቅልል ያልኩ ሰው ነኝ። ያው ትንሽ የወንድም እህት ስታበሳጨኝ ነው እንጂ። አይ ትዋደዳላችሁ። እሷም እኮ የዋህ ናት። እሱማ ልክ ነህ። የባሏን ወንድም ራሱ እንዲከፋው አትፈልግ። ምን እያልሽ ነው? ያው ማለቴ ለሁሉም ጥሩ ነች። ከኔ ጋር ግን ትንሽ ያልተፈታ ችግር አለባት። ላግባባችሁ። ምንድን ነው? ምን መሰለህ፣ ወንድሟን በጣም ስለምትወደው አጠገቡ እንኳን እንዲደርስ አትፈልግም። በጣም ትቀናለች። ኧረ እባክሽ አንተ ፍረድ እስኪ። እህቱና እንዴት በሚስቱ ትቀናለች? ልክ አይደለም። እነግራታለሁ፣ አታስቢ። እሺ ግን አትጨነቅ። አንተ በጣም ጥሩ ሰው ነህ። እሺ እንዴት ናቸው? ጥለናችሁ ጠፋናል። እሺ ባልና ሚስቶች የት ጠፍታችሁ ነው? ማንን ነው? ሚስትየው አጠገብ አይደለች እንዴ? የኔ ቲና እንዴት ዋልሽልኝ? እሱ ሳይመጣ ጠፋሽ ልሻል አይደል? እሷም ቢሆን የታለች ይባላል። አሁን እኮ ነው ያገኘኋት። እኔ እኮ ባልና ሚስት ሲል እኮ ሜሪ ያገባች ነው የመሰለኝ ሳይነገረኝ። አይ አንቺን ለማለት ፈልጎ እኮ ነው። ቀባጠርኩ መሰለኝ። እንዴ? ኧረ ችግር የለውም። እኛ እኮ ቤተሰብ ነን። ሰው አይሳሳት ነው እንዴ? ዝም ብሎ ቀባጠረ እኮ። ልወጣ ፈልጌ ነበር። ወዴት ነው የምትወጪው? አይገርምም? የሆነ ስራ ነበረኝ ረስቼዋለሁ። እርግጠኛ ነሽ አሁን ትሄጃለሽ? አዎ። ማን ይሸኘኛል? የኔ ፍቅር ሸኛት። ይቅርታ እሺ። መለስ እዚህ ጋር ያለ መስሎኝ ነው ባይኖሬ። ዛሬ ምንድን ነው ያጨሳችሁት? እንዴት እኔን የኔ ፍቅር ትይኛለሽ? ወንድምሽ አይደለም? ቆይ ወንድሜን የኔ ፍቅር ማለት ችግር አለው እንዴ? ኧረ ተግባቡ። እንደዚህ አትጫጫው። ምንድን እንደዚህ የምትጫጫው? በቃ እኔ ልሂድ። የኔ ፍቅር ልሸኝሽ። እሺ ዝም በይ። እንዳንቺ ቀባጠረ የለም። ምን ነው ግን የቀባጠርኩት? እሷን ሳይሆን እሱን ፍሪ። በጥይት ግንባሬን ልታስቢኝ ነው እንዴ? ለዚህ ነው ያላስተዋለው ይመስላል። ክፉ እንደሆነ አውቃለሁ። አታስብ። የወንድሜ ሚስት ከመውሰድ የተሻለ የከፋ ነገር የለም። የቤተሰብን ውርስ ለብቻ የመጠቀም የመሰለ ሆዳምነትም እንደዛው። ስለዚህ አንድ እኩል ናችሁ። እኔም አንቺን በመቀባጠር እኩል ነን። እቺ ግን ከኋላ የተደበቀ የሆነ ሚስጥር ያላት ይመስለኛል። እኔ እከታተላታለሁ። አንተ ለምን በሷ ልጠረጠሪኝ? እንደዚህ መስራ ፈታቱኝ። ምን ነካሽ? ታስፈራኛለች። እሱም ቢሆን ወዷት አላመጣም። ችግር ውስጥ ሊያስገባት እንጂ። ቢሆንም ተመርጣለች። ድክመቷ እንጂ ጥንካሬዋ አላስመረጣትም። ምን እየሆንሽ ነው ሜሪ? እሺ በቃ ቆይ ወዴት ነው? መኪናውን ራቅ አድርጌ ነው ያቆምኩት። አይ ራይድ ጥራልኝ። ልሸኝሽ። ሹፌር እያደረኩኝ እኮ በየቦታው አንከራተትኩ። እና ምን ችግር አለ? አይ ለምቾቴ ስል በራይድ ብሄድ ይሻላል። እና ከኔ ጋር ይመችሽም? እንደዛ ማለቴ ሳይሆን በቃ በራይድ መሄድ ፈልጌ ነው። እሺ በቃ ራይድ ልጥራልሽ። እሺ
እናንተ ያማችኋል እንዴ? ቀባጠር አይደለ? ቀላል ቀባጠራችሁ? ህይወታችን ያለው እኮ እሷ ጋር ባለው ገንዘብ ነው። አይበል ብሬ ትሄዳል ብለህ ነው? እየቀለድሽ ነው? የትም አይሄድም። ምን ታመጣለች? በአንድ ጥፊ መቀበል ትችላለህ። ሮቦት አይደለች። ያልኳትን እንደፈለኩ የምታደርገው። ስለኛ ካወቀች እንደምታሳስረን እንቁ። ችግር የለውም እንጠነቀቃለን። ግን የሉ አፋችሁን ሰብስቡ። አንተም ዝም ብለህ አትቀባጥር። እኔ ላይ አትበርቱ። ከእሷ የተለየ ያደረኩት ነገር የለም። ባልና ሚስት ከማለት ሌላ ነገር እስኪ የተሻለ ነገር ነው። እሺ ይቅርታ በቃ። ምን ላድርግ ተመስገን? የግድ መሄድ አለብኝ። ምህረትም ደህና አይደለችም። እዚህ ደግሞ ትሁቴ ትፈልገኛለች። ምን እንደማደርግ ግራ ገብቶኛል። ምንድነው አባዬ? ማሚ የሆነችው ነገር አለ እንዴ? ምን ሰምተህ ነው እንደዚህ የተጨነቀው? በስልክ ሳውራት ድምጿ ልክ አይደለም። የድልም ስልክ አልሰራልኝ እና የግድ መሄድ አለብኝ። ትሁቴ ደግሞ ትከፋብኛለች። አባዬ ዝም ብለህ እኮ ነው የምትጨነቀው። እድልም ስልኳ ዘግቶባን ነው የሚሆነው። አይ ውስጤ ተረጋግቶ መቀመጥ አልችልም። እንደዛ ከሆነ አባዬ ለትሁቴ ነገር ትረዳሃለች። ሂድና ማሚንም ይዛት ና። ባይሆን እንደዛ ይሻላል። የትሁቴ ነገር ሆኖብኝ ነው እንጂ መምጣት አልነበረብኝም። በቃ አባዬ ባይሆን አንተ አትጨነቅ። አሁን ወደ ውስጥ እንግባ። እኔ የምልሽ ቲና፣ የሰው ወርቅ አያደምቅ ያለው ሰውዬ ግን ምኑን ነው የሚያመው? መድመቅ ብቻ አሸበረኩኝ እንጂ አንዴ ለትሁት አንዴ ለአባትየው ሳድላቸው ትሁትን ዛሬ ውሰዳት የሚሉ ነበር የሚመስሉት። የትኛውም ወላጅ ለልጁ የተሻለ ህይወትን ነው የሚመርጠው። አሁን ላይ ደግሞ ከተመስገን ይልቅ እኔ የመመረጥ እድል አለኝ። ሰውየው እንዲሁ ወጉ አይቅርብኝ ብለው እንጂ ወርቁን እንደሰጧቸው ሽምግልናውን ሊቀበሉ ምንም አልቀራቸውም ነበር። ታያለሽ ቲና፣ ይሄንን አሳክቼ ምን አይነት ብልህ ሰው እንደሆንኩ ታያለሽ። ደግሞ ሴትዮዋን አገኘሻት እንዴ? የአባዬ ሚስት ነዋ። እንዲሁ ዝም ብዬ ለማወቅ ያህል ነው። አዲስ ነገር ካለ ንገሪኝ። አንቺ ደግሞ ጆተኒ መስል ያለ ገንዘብ አትሰሪም አይደለ? እባብ በቃቸው። እንዴት ነሽ የኔ ልጅ? እንዴት አደርሽ ማዘሪ? አሁንም አልሄድሽም እንዴ? እንዴ እሸኝሻለሁ ብለሽኝ አልነበረም እንዴ? በይ አረፍ በይ። እሺ ቁጭ በይ። ማዘሪ እኔ እኮ ሳትደውይልኝ ስትቀሪ ያልተዘጋጀች መስሎኝ ነው። እሱስ አዎ አልተዘጋጀሁም ነበር። ለናቲ ሴራ ላዘጋጅ ብዬ ነው። ወርቅ ስበትን ነበር አለ። ይሄ ቦትራፋ የሆነ ልጅ እንደው ምን ይሻለዋል? ምድር አርተሻላ እንዴ ሰበሰብኩና አቀረብኩለት። ወርቅ አገኘው ብለ ይሄ ሞኝ የሆነ ልጅ ሰረቀ እንዴ ማዘሪ? አይ እንዴት አሰብሽው? ቆይ ግን እኔ እንኳን ስንት ዓመት ሙሉ ገጠር ብቻዬን የኖርኩት እንደሱ አልተጃጃልኩም። ቆይ ምን ሆኖ ነው? እሺ እንዴት እንደመጣና እንዴት እንደሰረቀ እስኪ ንገሪ። አይ ልጄ እያነከሰና እያቃሰተ መጣ። ማሚዬ አንድ ቲሸርት ነበረኝ ቲና ጋር ለብሼው ልሄድ ነበር።
ቅርብ ቦታ ከሆነ ላምጣልህ? አረ ግድ የለሽም። እኔ ፈልጌው ነው የማገኝ ገና። እሺ ሂድ ይዘና እጠብቅሃለሁ። አገኘው? አይ አላገኙትም። እድል ተገኘች እንዴ? አዎ ተገኘች። በቃ እሺ፣ ስትመጣ ጠይቂልኝ ማምዬ። እሺ እሺ። ቻው። ያን አርቲፊሻል ሰልሰው ይሄዳል ማዘሪ። ለነገሩ በአሁን ሰዓት አርቲፊሻል ቢሆን ቀላል አይደለም። ይመች ማዘሪ። እንደዚህ አራዳስተኛ ነው ደስ የሚለው። አንቺም ደህንነትሽ ይጠበቃል፣ እኛም ከስጋት እንተርፋለን። ይሄ ሞላጫ ሌባ እኔ ማሰራሁለት። አትናደድ። እዛ ሄዶ ወርቅ በወርቅ ያደርጋቸው ነው አይደል? ኧረ እስኪ ተይኝ። ወገኛ ነው እንደው። ይልባል ልጄን ለመግደል መተህ ደግሞ አንተን ሰላም ልበል? እኔ እሱን እንጂ እሷ እንዴት ጎዳታለሁ? የተኮስኩት ለሱ። ምን ሆነህ ነው? መሳሪያ እኮ ነው ያዝከው። ስሩ ነበረች እኮ አንድ ነገር ብትሆን አንላቀቅም ነበር። እኔ ሰው ነህ ብዬ አንተ ከእሷ ጋር ለማስማማት ትጣጣራለሁ። አንተ በጎን ሄደህ ልጄን ለመግደል ትሞክራለህ። አሁንም ቢሆን አልተወውም። በሱ ምክንያት ያጣሁትን ክብሬን አስመልሳለሁ። ታ ነጭ ፀጉር ያለው ሰውዬ ምለቀው እንዳይመስልህ፣ ያፈሰሳት ደሜን ዋጋ ይከፍላታል። ልብ ካለ እንደ ወንዶቹ ፊት ለፊት አገጥ ከኋላ እያጠቃ ክብሬ ስትል ትንሽ አታፍርም? ይኸው ነጭ ፀጉር ያልከው ሰውዬ ለእኔ እንግዳዬ ነው። የሆነ ነገር አደርጋለሁ ብትል ውርድ ከራሴ። ቆይ እንግዳ ከሆነ ለምን በማያገባው ጥልቅ ይላል? አርፎ እንግድነቱን ቁጭ አይልም? ነገርኩህ እንግዲህ እኔ በሆን ግንባርህን ነው የምለው። ለአባትህ ስላለፍ ያለው ካሁን በኋላ ግን ውርድ ለራሴ አልለቅህም። አባቴም ሰምቷል። ያ ሽማግሌ ደግሞ ከዚህ ቀዬ በህይወት አይወጣትም። ለአባትም ንገረው። የእግዚአብሔር እንግዲህ አንድ ነገር ቢሆን ጸቡ ከኔ ጋር ነው። ሳከብራችሁ የፈራኋችሁ መሰላችሁ እንዴ? እንተያያለን፣ ጠብቁ። ይኸውልህ ይህን ሰውዬ በጊዜ ሸኝልኝ። በኋላ የሆነ ነገር ተፈጥሮ መጸጸት አልፈልግም። እንዴ አባባ ምን ተፈጥሮ ነው? ማለቴ ማን ያበሳጨሁት?
የልጁ አባት የተኮሰበት እኔ ቤት እንደሆነ ያውቃል። እናም ደግሞ ዝም ብሎ አይቀመጥም፣ ችግር ደግሞ ይፈጠራል። እውነት አባባ፣ አባዬ እኮ የመጣው ለሽምግልና ነው። ደግሞ ሽምግልናው ሳያልቅ የትም አይሄድም። ደግሞ ምን እንደሚያመጡ ደግሞ እናያለን። ተው ልጄ፣ እልህ የምትጋባበትን ነገር ለይ እንጂ የሰው በእኛ ችግር ምክንያት አንድ ነገር ቢሆን ጸጸቱን አንችለውም። አሁን በሰላም ይሄድ፣ ነገሮቹ ግን ሲረጋጉ ይመጣል። እውነት የተጣባ አባዬ ሽምግልናው ሲያልቅ ከዚህ የትም አይሄድም። ግን ምንም እንደማይሆን ደግሞ ቃል ገባውለታለሁ። ወንድ የሆነ ሱሪ የታጠቀ እሱን ይነካዋል። እንግዲህ ማለት የሚገባኝን ነገር ሁሉ ብያለሁ፣ ከራሴ ላይ አውርጃለሁ። ማያ ምን ነው? በሰላም ነው? አሯሯጥህ ተተናኮሉ እንዴ? ኧረ እኔን ማን ይተናኮለኛል ብለሽ ነው? ወንበዴና ጠላፊ ይፈር እንጂ እኔን እንኳን ማን ይተናኮለኛል? አይ አሯሯጥህ ግራ ቀኝህን ስታይ አዲስ ነው ብለህ ተተናኮሉ መስሎኝ ነው። በጣም ፈጥነሽብኝ አንቺ ላይ ለመድረስ ነው የሮጥኩት። ምን ነው ፈለከኝ? አዎ ማያ፣ ስለ ትሁት ላወራሽ ነበረ። ደግሞ እኔን ስለ ትሁት ምን እንደምታወራኝ? ለእህትሽ የምታስቢላት ከሆነ ያንን ወንበዴና መኖሪያ እንኳን ለሌለው እንድታገባ አትፍቀጂላት። ደግሞ እኔን በትሁት ህይወት ማን ነው ፈቃጅ ያደረገኝ? በትሁት ህይወት እኮ አይደለም እኔ አባዬ ራሱ ካልፈቀደችለት መፍቀድ አይችልም። ለአባትሽ እንኳን ፈቅዳላችኋለች። እና ደግሞ የተሻለ ህይወት ለሷ የምታስቢላት ከሆነ እኔን እንዲመርጡ አድርጊ። እሺ ልርዳክ እንኳን ብል እኔ ምን አድርጌ ነው ምረዳ? በጣም ጎበዝ። ለአባትሽ ስለኔ በደንብ ንገሪያቸው። ስለአንተ ምን ልንገረው? አላውቅህም እኮ። ምን እንደምትይ እኔ በደንብ እነግርሻለሁ። ግን የተሻለ ህይወት ለእህትሽ ከፈለግሽ እኔን እንዲመርጡ ብቻ አድርጊ። አንተ ትቀልዳለህ፣ እኔ እቸኩላለሁ። ምን ነው የኔ ልጅ ተጫወት እንጂ። እሺ ያው ትንሽ አየሩ አልተስማማኝም መሰለኝ፣ እያመመኝ ነው። እና ሐኪም ቤት እንሂዳ። ያንተ በሽታ የሚነሳው ሰው ሰላም ሲሆን ነው አይደለ? ተው እንጂ ተመስገን። እንዴ ሰው ቀየኔ የመጣው አየሩም ጥሩ አይደለም፣ ሊያመው ይችላል። ቱቴቴ እንጂ ምን አይነት ባህሪ ነው ያመጣሽው? ችግር የለውም አባቴ፣ እሱም ቢሆን ስላላወቀ ነው። አይዘኑበት። የትሁት አባት እርሶ የማያውቁት ብዙ ነገር አለ። አብረን የሚኖሩን እኛ ነን። ይሁንስ አብሮ መኖር ያዋድዳል፣ ያፋቅራል እንጂ አንድ ሰው ላይ እንዱ በጅምላ መምጣት አለበት? ልክ አይደለም። አይ እኔ እንኳን ለምጄዋለሁ። ተው ደሜን አጣ። ቆይ አንተ ምን አይነት አስመሳይ ነው? እዚህም ደግሞ ድራማ ልሰራ ነው? ተመስገን ተው። ለምንድን ነው ሀሳቡን የምታሟላለት? በቃ ግቢ ማሚዬ። እሺ ነገ ግን በጠዋት ነው እናሸኘኝ። ነገ መሄድ አለብኝ፣ ቤቱ ማስፈርቶኛል። በጣም ጥሩ ማዘሪ። እኔም እኮ ቢቴጅ ነው ልብ የሚረጋው። ቆይ ግን ወይ ለምን እዚህ አታድሪ? ስራዬን እንዴት ላድርግ? ሌሊትም ነው የምትሰሪው? ምን ላድርግ? እስኪያልፍ ያለፋል። ውይ አይዞሽ ልጅ በርቺ። ከቻልሽ ከቤት አትውጭ፣ እኔ ጧት እስከምመጣ ድረስ። ምን መሄጃ ላይ ብለሽ ነው? ቤቱም እንዳይበላኝ እፈራለሁ። አረ ምን ይበላሻል ማሚዬ? የሚበላውማ እኮ ሄዷል። እሺ በይ ቻው።
ማንም የለም እንዴ? ወንድምና እህት ወክ ሊያደርጉ ወጥተው ነው። ወይ እንደዚህ አድርጎ ያዝናናልኝ እንጂ ቅናት አልችልም አልችልም። በነገራችን ላይ ሰው ነግሮሽ ያውቃል? ምኑን? ውብ ነሽ፣ በጣም ነው የምታምሪው። በጣም አመሰግናለሁ። እንዴ ደስታ ማንም ብሎሽ አያውቅም? ያውቃል፣ ግን አንተ ስትለው በጣም ደስ አለኝ። እኔም መለሽ ቲና ወይ የሆነ ነገር በለኝ። አንቺ ይታይሻል እንዴ? አንዳንድ ጊዜ አንቺ ልጅ አንዳንድ ጊዜ እኮ ደመ ነፍሴ ይነግረኛል። አጠገብ ያለውን ቦታ ስነካካ ካልሰማሁኝ እንዴት እኖራለሁ? ማለት ብዙ ነገር ይታወቅሻል? አዎ ብዙ ነገሮች ይታወቀኛል። ብዙ ነገሮች። ለምሳሌ ምን? ለምሳሌ አንተ ጆፍኔን እንደጣልክብኝ። እኔ የምፈልገው የቦርሳውን እንድትነግሪኝ ነው። ለመሆኑ ወንድምህ ሌባ እንደሆንክ ያውቃል? እኔ ሌባ? ብዙ ነገር ሰርቀህ ታውቃለህ። አታይም ብለህ ግን ቦርሳዬ ውስጥ እጅን መሰንዘር ግን በጣም ከባድ ነው። ቲሚዬ ልፈትንሽ ነው። አትፈትነኝ። ደግመህ ራስ ትወርቃለህ። እሺ ይሻል። እንዴት ነበር ቀን? አሞት ነበር። አንቺ ጋርስ እንዴት ነበር ቀንሽ? ምንም አይደል። ምን ይሻል? የከፋሽ ትመስያለሽ። አዎ ቀኑ ክብድ ብሎኛል በጣም። ምንድነው? ምንድን ነው? እኔ እንጃ ማለት እኔ ከዚህ በላይ የምችል አይመስለኝም። ከብዶኛል። እኔም በጣም ስልችት ብሎኛል። ይሄ ልጅ ግን በጣም ግራ በዛ። እቺ ልጅ ወዷት ይሆን እንዴ? ኧረ አይደለም አይደለም። እና ታዲያ ምንድን ነው የሚያመላልስ? ምን አውቃለሁ። ወንድምነቱ ያንተ እንዳይመጣ ከፈለክ አትምጣ በለው። እንዳላስቀየመው ብዬ ወደ እያስቀየስክ ነው። ምንም አላስቀየስኩም። ምን እያልሽ ነው ሜሪ? እቺ ልጅ ብሩን ቶሎ ተቀበላት። እስካሁን እሷ ጋር ምንም ካልመጣ እኛ ጋር ምንም አይመጣም። ከመጣም እሷን ነው የሚይዛት። እሺ እጠይቃታለሁ ዛሬ አሁን። እሺ አልኩ እኮ ሜሪ። የሌለብሽም ባህሪ እኮ ነው ነጭናጭ የሆንሽው። አንተ እኮ እንዴት እንደሚያረጋት ስላላየሃት ነው። እሺ ዛሬ እጠይቃታለሁ አልኩሽ እኮ። እሺ ቶሎ ቤታችንን ለቃው ልቅ ትበልልን። እሺ ማሪ ማሪ። ቲና። አቤት። እየጠራሽ እኮ ነው። ውይ እኔን ነው እንዴ? እኔ እኮ አንቺን መስሎኝ ነው። ወይ ይመልኝ። ማሪ ብሎኝ ያውቃል እንዴ? የኔ ፍቅርን ብሎሽ እኮ ያውቃል። ምንም ችግር የለውም። ወይ የኔ ፍቅር ጠራኸኝ? ቲናዬ ገንዘቡን እንድታስተላልፊልኝ ፈልጌ ነበር። የምን ገንዘብ? ምን መላኩ? ለምንድን ነው ይህች ልጅ የእርጎ ዝንብ የምትሆነው? ሲጀመር በእኔ እናንተ ወሬ ምን አገባት? ነይ ሜሪ ውጪ። አልወጣም። የወንድሜ ቤት ነው። እኔ እናንተ ብቻ ማውራት እንችላለን? እሺ ሜሪ ነይ ውጪ። እሺ አሁን ማውራት እንችላለን። እሺ ፍቅሬ አሁን አውራኝ። ብሩን ለምንድን ነው የፈለግከው? ትልቅ ስራ ልሰራ ነው። በዛ ላይ ሰርፕራይዝ ነው። ውይ የኔ ፍቅር ይህንን ነገር በክፋት እንዳታይብኝ፣ ለአንተ በማሰብ ነው። ግን እኔ እናንተ ሳንፈራረም ከአካውንት ይሄ ብር አይንቀሳቀስም። ምን ነው ዝም አልክ? ምን ዝም እላለሁ? ሪያል ነገር ተረጋግተን እናውራ። እባክሽ ትሁቴ ተረጂኝ፣ አይክፋሽ። ተመልሼ እኮ እመጣለሁ። እንዴ አባዬ፣ ሽምግልና እኮ ያለ አንተ የማይሆን ነው። ደግሞ ለሽምግልና አለ እዚህ ድረስ የመጣኸው? አንቺ ተጠለፍሽ ሲባል ነው ድንገት ተነስቼ የመጣሁት።
ለሽምግልናውማ ከምሬቴ ጋር ነው ልንመጣ ያሰብነው የነበረው። አሁንም ቢሆን ዛሬ በጊዜ ገብቼ ነገ በጠዋት ይዣት እመጣለሁ። አለበለዚያ ልቤ አያርፍም። እሺ ቆይ አንተ ከምትሄድ ለምን እሷ አትመጣም? ምን አውቀው እያወቅሻት ሱቅ እንኳን ብቻዋን ባትሄድ ደስ ይለኛል። ይሄ ሁሉ ኪሎ ሜትርማ አትችልም፣ ትጠፋብኛለች። አባዬ አትወደኝም አይደል? ብትወደኝማ ዛሬ ልትታገስ ነበር። ትሁቴ ወድሻለሁ፣ ግን መሄድ አለብኝ። ውስጤ ጥሩ ስሜት እየተሰማው አይደለም። በቃ ሀሳብን ላስቀይር ካልቻልኩኝ ይሁን። ነገ ግን በጠዋት እሺ? በቃ በቃ ምን እያልክ ነው? ምን መሰለሽ ባለ ገንዘቡ አንተ ምን ታደርግ? ባልጂ ሁለተኛ እንደዚህ እንዳታረግሽ